ብሎ እያወራ ለወሬ የለውም ፍሬ ይላል። ለወሬ የለውም ፍሬ። አረ ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ ጮማ የሆነ ትክክለኛ የሆነ ወሬ የብልጽግናን ካምፕ የብልጽግናን ጎራ የሚያንቀጠቅጥ ወሬ ይዤ መጥቻለሁ። ስለዚህ ይሄ እንደዚህ እዛ ቡናውን ፉት እያለ ወሬ የለውም ፍሬ እያለ እኮ የሚያወራው እሱ ነው። ስለም ወሬ የለውም ፍሬ ይላል፣ ግን ቁጭ ብሎ ያወራዋል። ዓለም ዛሬ የምትሽከረከረው በወሬ እንደሆነ አታውቅም። ወሬ እኮ ነው ዓለምን እንዲህ የሚያምሳት የሚያንቀጠቅጣት የሚገዛት በወሬ ነው። ወሬ ማለት ትልቅ ኃይል ትልቅ መሳሪያ ነው እኮ። ስለዚህ ለወሬ የለውም ፍሬ። የኢራንና የአሜሪካንን ጦርነት በምንድን ነው የሰማው? በተግባር እዛው ሂደ ነው፣ ሜዳ ላይ ሂደ ነው። በወሬ አይደል እንደ የሰማው? የራሻና የዩክሬንን ጦርነት የስንት ዓመት ሙሉ እየተዋጉ ያሉት በምንድን ነው የሰማው? በወሬ አይደለም እንዴ? እዛ ሂደ ነው እንዴ የሰማው? የብልጽግና ካምፕ እንደዚህ ሲንቀጠቀጥ የምሰማው በምንድን ነው? በወሬ አይደለም እንዴ? እናስ ወሬ የለውም ፍሬ አለው እንጂ እንደውም ፍሬው ከዓለም እንትን የበለጠ ነው እኮ የወሬ ፍሬ። ስለዚህ ሰብስክራይብ አድርግ፣ ሼር አድርግ፣ ሁሉም ይስማው፣ እንዲሰማው ያስፈልጋል ይሄንን። ስለዚህ ሼር አድርግ። ምንድን ነው እኔ እኮ ግርም ትሉኛላችሁ። እኛ ታሪኩን ምኑን ፈልፍለን መረጃውን እናመጣና ስንላችሁ እናንተ ደግሞ ህመሉ። ይሄ እንዲህ እኮ ነው ትግል ማለት ይሄ ነው። አሁን ሰምተሃል አይደል? በአሜሪካ ያለ የአማራ ማህበር 36 የአማራ ማህበር አንድ ሆነ። ይሄ እኮ ነው ዋናው ትልቁ። ይሄን ማን ነው የሚነግር? በወራል የምትሰማው የአማራ ማህበር ከዚህ በፊት የጎንደር፣ የጎጃም፣ የወሎ፣ የሸዋ የምናምን እያለ ሲከፋፈል የነበረው በጎጥ ሲከፋፈል የነበረው የአማራ ማህበር ዛሬ 36 ማህበር አንድ ሆነው መሪዎቻቸውን መርጠው 7 መርጠው ምን ብለው ስራ ጀምረዋል። ይሄ ትልቅ የምስራች ደስታ ነው። ከዚህ የበለጠ ምን ትፈልጋለህ? ወሬ ማለት እኮ ይሄ ነው። ወሬ ማለት ይሄ ነው። ለወሬ የለውም ፍሬ። እናቴ ወሬ ሳሰማ እስቲ ዋል ንገረኝ እስቲ። ወሬ ሳልሰማ ነው ምውለው ምትል እስቲ ንገረኝ። ገና ካልጋ ላይ ተንጠራርተህ ስትነሳ እንዴ ስልክን የምትከፍተው? ዛሬ ደግሞ ሁሉ ነገር እጅ ላይ ነው ያለው። እጅ ቴሌቪዥን ልክፈት ወይ ሬዲዮን ልክፈት እንደ ድሮ እንደዚህ እያለ ኧረ ቆይ የጀርመኑ አሁን ነው ሰዓቱ ብለህ የምታዳምጠው አይደለም። እጅ ላይ ነው ያለ። ዓለም በቋት በእጅ ላይ ነው ያለችው። ስለዚህ የሆነ ያለውን ነገር ለመስማት ገና ቀና ስትል ከመጸለይ በፊት ስልክን ነው የምትጎረጉረው። ወሬ ዛሬ ምን አለ፣ ዓለም እንዴት አደረች፣ ዓለም እንዴት ሰነበተች የሚለውን ከፍተህ ታያለህ። ወሬ ለሰው ልጆች ትልቅ አስተዋጽኦ ትልቅ አንኳር ነው። ለሰው ልጅ እድገት ለጥፋትም ለእድገትም ወሬ ነው። እወቅ፣ ይሄንን እወቅ። ዝም ብለህ ወሬ አትበለኝ እና ኢትዮጵያውያን በአጠቃላይ ምንድነው ዛሬ ታላቁ የምስራች አንድ ብዬ የምነግራችሁ ይሄ በሰሜን አሜሪካ ያሉ የአማራ ማህበራት 36 ማህበራት ወደ አንድነት ተጨፍልቀው እንደ ጭብጦ ተጨብጠው አንድ ሆነው የራሳቸውን መሪ ምናምን መርጠው አንድ ሆነው ዛሬ የአማራ ትግል በአንድነት እዛ በፋኖ የአማራ ፋኖ ብሔራዊ ንቅናቄ ብሎ እንደመሰረትና አንድ እንደሆነ ሁሉ እዚህም ዳዲያ መላው አማራን አንድ የሚያደርግ ድርጅት ተመስርቶ 36ቱ ማህበራት ከስመው አንድ ድርጅት ተመስርቷል። ይሄ ትልቅ ደስታ አይደለም? ትልቅ ዜና አይደለም? ሌላው ደግሞ ምንድነው ባለፈው በዚህ በምዕራብ ወሎ አማራ ሳይንት በተደረገው ጦርነት 3 ግንባር በነ ጄኔራል አድማሱ አለሙና ጄኔራል ዘውዱ ሰጣርጌ የሚመራ ከፍተኛ የሆነ ጦር አሉ የተባለው ጦር ይሄ ሪፐብሊካን ጋርድ የተሳተፉበት በጣም የአማራ ሳይንትን ይሄ ፋኖን ለመደምሰስ እስከ ሰኔ 30 ለማጽዳት የተደረገውን ጦርነት ኦፕሬሽን ሙሉጌታ በሚባል
የሚሊሻ መሪ እየተመሩ 3 ግንባር ላይ ጦርነት ከፍተው ነበር። ያንን እናቴ ፋኖ እንደዚህ አንተ የወሎ እንኳን ደህና መጣ ተመልከት። ይሄ የምታየው ሁሉ እንኳን ደህና መጣችሁ ብሎ እነዚህ ጄኔራሎች ላብላብ እያላቸው መሮጥ አቅቷቸው ጫንጫን እስከሚይዛቸው ድረስ ሬሳውን ጥለው ቁስለኛውን ሁሉ በታት ነው የሸሹት። በዚህ የተነሳ ብልጽግና ላይ ከፍተኛ የሆነ ቀውስ፣ ከፍተኛ የሆነ ጭቅጭቅ ተፈጥሮ እነዚህ ሰዎች ዘራቸው ብሔራቸው ምንድነው? አማራ ናቸው። አድማሱ አለሙ፣ ዘውዱ ሰጣርጌ ምንድናቸው? አማራ ናቸው። አማራ ስለሆኑ እነሱ በጎን እንዲህ ነው እያሉ ነው እንጂ እንዴት ፋኖ ይህን ያህል ጦር ይዘው ቤም ታንክ መድፍ ድሮን ተዘጋጅቶላቸው እንዴት ይሸነፋሉ? ስለዚህ የሆነ ሻጥር አለ ብለው ኑ ተብለው ወደ አዲስ አበባ ሲጠሩ አንመጣም አሉ። ተጠርተዋል። ኑ ምንድነው ምክንያቱ? ኮዙ ምንድነው ብለው ምርመራ ሊደረግባት አንመጣም። እኛ ጦር ግንባር ነው ያለነው አንመጣም። ሊበሯቸው እኮ ነው። አንተ ሊበሯ ኑ ና ምንድነው ፋኖን ማሸነፍ ያቃትህ? በ3 ግንባር ሄደ የተሸነፍክበት ምክንያት ምንድነው? ከጀርባ ምን አለ ብለው ሊያጠናቸው ናስ አልመጣም። እኛ ጦር ሜዳ ነን። ጦር ሜዳ ነው ያለነው አንመጣም። ከድል በኋላ ነው የምንመጣ ብለዋል። ስለዚህ አለ ነገር አማራ አንድ ነገር ሲያስብ አለ ነገር ሸተተኝ ይላል። ስለዚህ እናቴ አለ ነገር፣ ወደ አዲስ አበባ መጠራት አለው ነገር፣ ወደ ቤተ መንግስት መጠራት አለው ነገር፣ ወደ 4 ኪሎ መጠራት አለው ነገር። ኖ እኛ ጦር ሜዳ ነን። ጦር እየመራን ነው። ጦሩን ለማን ጥለን ነው የምንመጣ? ኧረ እነ ጄኔራል ዘውዱ ሰጣርጌ ተጠርተው እንዴት ጦሩን ጥለን እንመጣ? ያውቃል በአሳምነው ላይ ምን እንደተደረገ፣ በጄኔራል አሳምነው ላይ ምን እንደተደረገ ያውቃሉ። ጭምጭምታው፣ ወሬው፣ ጉምጉምታው በአማራ ብሔረሰቦች ላይ፣ በአማራ ጄኔራሎች፣ በአማራ ኮሎኔሎች፣ በአማራ ሻለቃ መኮንኖች፣ ወታደሮች ሁሉ አላ የሚወራ ጉምጉም አለ። ጉምጉም እላ የሚል አለ። ጉምጉም የሚባል ዘፈን አለ። እንዴት በጎጃም፣ በሸዋ፣ በጎንደር፣ በወሎ እንዴት ፋኖ ይሄን ያህል ጦር ይዘን ታንኩ፣ መሳሪያው፣ ቤሙ፣ አየር መቃወሚያው፣ ዘመናዊ መሳሪያዎች፣ ድሮኖች፣ ጀት እያለን እንዴት አንድ ፋኖ ያሸንፈናል? አንድ ገበሬ ቁምጣ ለባሽ እንዴት ያሸንፋል? ስለዚህ የሆነ ነገርም አለ። አብረው በመካከላችን ያሉ የሆነ ነገር የሚሰጡትም አለ። መረጃ የሚያቀብሉት አለ። ከአዘርባይጃን፣ ከአሜሪካ፣ ከተለያዩ የሀገር መሳሪያ፣ ዘመናዊ መሳሪያ እናመጣለን። ወስደው በማግስቱ ለፋኖ ያስረክባሉ። ስለዚህ ምን አለ ነገር ይሄ አለ፣ ወሬው አለ፣ ሹክሹክቶ አለ። ስለዚህ ኑ እንመካከር። ጄኔራል አድማሱ ና እንመካከር። ጄኔራል ሰጠ ና እንመካከር። መሐመድ ተሰማ ና እንመካከር። የለም ጦሩን ለማንበትነን ነው። አንመጣም። አላ የሚሰማ አለ፣ የሚታመስ ነገር አለ። ስለዚህ ውድ ኢትዮጵያውያኖች ቀን ደረሰ። የአማራ ጽዋ ደም ሞላ። የኦርቶዶክስ ደም ጽዋ ሞላ። ወደ ጸባዖት ታረገ። ቀን ደረሰ። እርስ በርስ አባላቸው። ይሄ ነው አየህ፣ ትልቁ ቁም ነገር። እግዚአብሔር ሲነሳ እኮ የሚያደርገው እንደዚህ ነው። እርስ በርስ ቋንቋቸውን ይደበላልቀዋል። አንድ ቋንቋ ሲናገሩ የነበረ ቋንቋቸውን ይደበላልቃል። ለዚህ እኮ ነው
ቋንቋ ይሄን ያህል ቋንቋ ኖህ ከምንድን ነው ከጥፋት ውሃ ከተመለስ ከወጣ በኋላና አበስቶ ምን ብሎ ከነዓን ላይ ነው ምናምን ቋንቋቸው የተደበላለቀው። ኑስቲ ወደ እግዚአብሔር ተራራ እንውጣ፣ ወደ እግዚአብሔር ቤተ መንግስት፣ ወደ እግዚአብሔር ዙፋን ሄደን እኔና የሚያደርሰን ፎቅ እንስራ ብለው ሲነሱ ከእግዚአብሔር ሐሳብና ዕቅድ ሲወጡ እግዚአብሔር ምናል ቋንቋቸው እንደበላለቀ። አካፋ ሲለው ጭቃ፣ ጭቃ ሲለው ድንጋይ ድብልቅልቃቸው ተተበተኑ። ስለዚህ እግዚአብሔር ሲመጣ እግዚአብሔር ሲነሳ ዛሬ በብልጽግና ውስጥ ቋንቋቸው እንደበላለቀዋል። ቋንቋቸው እንደበላለቀው ድብልቅልቁን አወጣው። ስለዚህ በቋንቋ ካልተግባባህ እንዴት አብረህ ትሰራለህ? ንገረኝ። ቋንቋ ካልተግባባህ እንዴት ነው ትሰራለህ? ያለ ምንድን ነው? መለያየት ነው። ታዲያ ከዚህ የበለጠ ወሬ አለ? አንተ ወሬ አለው ከዚህ የበለጠ ደግሞ ሰምተሃል? ሰሞኑን ያለው በብልጽግና ሰፈር ጭፈራው በህዋት ላይ የቪዛ ማዕቀብ ተደረገ። በዚህ ወጥቶ በዚህ ገብቶ እኛ እንደዚህ ባደረግነው የዲፕሎማሲ ስራ ምናምን። እኔ የምለው ቆይ እናንተ ብልጽግና አበባው ላይ ወደ አሜሪካ እንዳይመጣ የቪዛ እገዳ የተደረገበትስ እንትና ማን ነው? ዳንኤል ክብሪትስ እንዳይገባ የተባለው ስንት ጄኔራሎች አሉ ወደ አሜሪካ እንዳይገባ የቪዛ ማዕቀብ የተደረገበት። የእነሱን ምን አርጋችሁት ነው? እሱን እንዴት አርጋችሁት? ተኛችሁበት? ትራስ አደረጋችሁት? ዛሬ የህዋት እንደዚህ ወደ አሜሪካ ሳይገቡ አሜሪካ እንደዚህ አሜሪካ ከኛ ጋር ነው በህዋት ላይ ማዕቀብ አድርጓል። አቤት ለፍለፋው፣ አቤት ጮቱ፣ አቤት 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 እናንተ እኔ እኮ አይታችኋል ሰሞኑን ዶክተር አብይ በእንትን ይሄ ጄ7 ነው ጄ7 የሚባለው እነዚህ የዓለም ያደገው ፈረንሳይ ላይ ስብሰባ የተደረጉ እዚያ እንዲጋበዝ ባንኮ የፈረንሳዩን መሪ ለምኖ ከኬንያ መጥቶ ለግማሽ ሰዓት ለአንድ ሰዓት ቆይቶ እንዲጋብዘው እኮ ነበረ። ግን አልጋበዘውም። ያውቃል አብይ ምን አይነት ሰው እንደሆነ ገብቷቸዋል። ዱርዬ አስተሳሰብ እንደሆነ እንዳለ በመተሻሸት በመተቃቀፍ የሰው ልብ መውሰድ እንደማይቻል አይተውታል፣ ተረድተውታል። አንተ ጀነን ስትል ነው መሪ ሆነ፣ ያውም አንድ ሀገር መሪ የ130 ሚሊዮን ህዝብ የኢትዮጵያ የሀገረ መንግስት መስራች የሆነችን አገር የምትመራ ጅንን ነው እንጂ ኮራ ነው እንጂ የምን መተሻሸት ነው? እንደ ልጃገረድ የምን መተሻሸት ነው? እንደ ሴተኛ ዳሪ አቅፈ ጆሮውን እየዳበስክ እጁን ይዘህ ብብቱ ስር ገብተህ እየተወጠፍ ይታዘባል። የዓለም መሪዎች ይታዘባሉ። እስቲ አብይ እስቲ ከማንኛውም መሪ ጋር ሲገናኝ እንዴት እየሄደ እንደሚለጠፍ ደረት ላይ እንዴት እንደሚለጠፋል። ይሄ እኮ ቅሌት ነው። ያውቃሉ እኮ አንድ መሪ ኮራ ስትል ነው፣ ጅንን ስትል ነው የምትኮራው የምትፈራው። ሲሪየስ ስትሆን ነው የምትፈራው እንጂ እየተቅለሰለስክ ሂደህ ስትጋፋ ስትል ይንቃል። ስለዚህ ለመጋበዝ ነበር አልሆነ ማለት ይሄ ዱርዬ ነው እኮ የተባለ አንተ አብይ በመለስ ዜናዊ ጊዜ ስንት ጊዜ ነው በጄ7 የተሰበሰበ? 5 ጊዜ መለስ ዜናዊ የተሰበሰበ። በኃይለ ማርያም ጊዜ 3 ጊዜ የተሰበሰቡት የተጠሩት። ኢትዮጵያ የዛን ጊዜ የምታኮራ ሀገር ነበር። አንተ መለስ ዜናዊ እኮ ኢትዮጵያ ለመከፋፈል ያደረገው ያወጣው ህግ ነው እንጂ በዲፕሎማሲው እኮ ረገድ መለስ ዜናዊን የሚያክል ሰው የለም። እስቲ እናገር እንጋብዘው፣ ምክንያት ፈጥረን እንጋብዘውና መለስ እስቲ እናገር እኮ ነበር የሚባለው። ሲናገር እንዴት አድርጎ እንደሚያሳምን ከአንደበቱ የሚወጣው ቃል እንዴት ውሃ እንደሚያደርጋቸው መሪዎች የዓለም መሪዎች እኮ ይናገሩለታል። እና በዛ ላይ አሁን አብይ ነው ኧረ ስለዚህ አትጋበዝም አሁን
ከዚህም ከዛም እንዴት ኢትዮጵያ እንደ በጂ7 እነ ኬንያ ሲጋብ እዛ ሲባል ምን አደረገ? ይሄ ዲፕሎማሲ የሚል ከዚህ በፊት ከራሽያ ከሌሎች ሀገሮች የተነሳው ፎቶ እያወጣው ይሄ የመንግስት ሚዲያዎች ሰሞኑን ሲያራግቡ ነበር። ይሄ ዲፕሎማሲው እንደዚህ ነው ምናምን ሲያራግ ያለም አይሰራም። እናቴ ነቄ ነው። የኢትዮጵያ ሕዝብ ነቅቷል። አክትፍ ብሎ ብልጽግናን ትቶታል፣ ንቆታል። ያው መንግስት የሚቀመጠው በእግዚአብሔር ሐሳብና በእግዚአብሔር እቅድ ስለሆነ ነው እንጂ መንግስት እኮ ከፈረሰ ቆይቷል። የብልጽግና መንግስት ከፈረሰ ቆይቷል። አንተ እመነኝ ቆይቷል።